الو عليكس هذا حافتي عليكس ويسمعك ሰላም ከምን እኔ በእንትና ነው የመጣሁት፣ ግን 3 አመት ያርጋለሁ በዝናቡ ማለት ነው። እሺ እሺ ቀጥል። ሰማዕት ነው እየሰማንሽ ነው። ወይኔ ይቅርታ፣ ውጭ ላይ ወጥቼ ነው፣ መስመር የለኝም። በዝናቡ 3 አመት አድርጌዋለሁ። በዝናቡ ነው የመጣሁት፣ ግን በጣም መጥፎ ናቸው እነሱ። እንደዚህ ሴቶች ብዙ ነገር እዛ ያደርጋሉ፣ ብዙ ሰው ይጠፋል በእነሱ ማለት ነው፣ ራጎ ላይ ማለት ነው። እና ስልኩ ግን አሁን ከፈለጋት ስልኩማ አላት እኮ እሷ። ጓደኞች አሉ፣ ጠይቄ ልላክልህ በውስጥ። አሁን ትልክልኛለሽ ፎቶውን? እሺ ማሬ፣ እኛ ፎቶውን ነው የምንፈልገው። ስልኩማ አለ እሷ ጋር። ፎቶ አለሽ? ፎቶ እሺ እልክልህ። ፎቶ አለሽ? እሺ ጓደኞች አሉ፣ ብዙ የመጣን አለ። ጠይቄ ላንጣልሽ፣ አቡዬ ልላክልሽ ወይ ወደ አሌክስ። እሺ ፎቶን ጠይቂና ፎቶ አሌክስ በኢንቦክስ ላክለት። የኔ ኢንቦክስ አይቀበልም። እሺ እሺ ብላለች። እሺ አቡዬ። እሺ እኔና ተባረክ። ደላሎች ብዙ አይነት ስልክ ነው የሚጠቀሙት እኮ፣ ይቀያየራሉ በየጊዜው። አንድ ስልክ ረጅም ጊዜ እኮ አይዞም። ታውቃላችሁ አይደል? አንድ ስልክ ለረጅም ጊዜ አይዞም። ሌላ ስልክ ሰጠኛለች፣ ከሀገር ወደ ራጎ ያመጣው ይሄ ነው ብላ። ኦኬ እሱ ጋር ደውላ ወይ ወደ እሱ ልደውል? አዎ እሱ እኮ ነው። እሱ አይደለ ብር ከከፈለችው በኋላ እዚህ ጋር ጥየዋለሁ አንሺው ያላት እሱ አይደለ? ሀብሎ ካቸውሚት እሱ ነው። አንሰለት እኮ ናቸው እነዚህ ደላሎች። አሁን እኛ አካባቢ እረፍት አግኝተናል። የለም አሁን እንደዚህ ወደ ሊቢያ የምንወጣ ምናምን የለም። ወደ ከ8 በላይ ናቸው የተያዙት። ሳይ እንደው እነዚህም ቢጠረጉ ቢለቀሙና እንደው ልጆች እንደው ትምህርታቸውን ቢማሩ የ16 የ15 ዓመት ልጆች ትምህርታቸውን እያቋረጡ እየወሰዷቸው ለገንዘብ ብለው። ስሙ ማን ነው? ወይኔ ያላቀም ስሙ አልነገረችኝም። ስሙ ብታውቀው አሪፍ ነበር። ንግስት ሲመልሰሽ ጊቢ። እሷ ደግሞ ኔትወርክ ነው መሰለኝ ለመላክ ካልወጣች አታውቅበትም። ዝናቡ የዚህኛው ስም አይደለም። ዝናቡማ እዚህ ያለው ነው፣ ሳውዲ ያለው ነው፣ ተቀባዩ ነው። ይሄኛው ከኢትዮጵያ ያመጣው ነው፣ መንገድ ላይ የጣለው። ብር ከከፈለችው በኋላ መንገድ ላይ ብሩ እንዳሐወለችለት፣ ብሩ እንዳስገባችለት ወንድምሽን እዛ ጋር ጥየዋለሁ አንሺ፣ እንደዚህ ቦታ ጥየዋለሁ ያለው ነው። ሳውዲ ዋትሳፕ አይሰራም እንዴ? ቪፒኤን ኮኔክት ማድረግ አለብህ። የሱ አይሰራም። ፋይል የሰማችሁ የላችሁም? የሀገር ቤት መብራቱ ነው ምናምን እያለች ነው። ይሰራል እያሉ ነው ሳውዲዎቹ። ይሰራል ዋትሳፕ ግን ጋይስ ያለ ቪፒኤን ይሰራል። እኛ ጋር ከታር ያለ ቪፒኤን ስለማይሰራ ነው።
አዎ ይሰራል። ኦኬ እኛ ጋር ካታር ግን ያለ ቪፒኤን አይሰራም ዋትሳፕ። ማለት መደዋወል ነው አይሰራም ምላችሁ። ቮይስ መላላክ ቴክስት ይሰራል ካታር፣ ግን ለመደዋወል ግዴታ ቪፒኤን ኮኔክት ማድረግ አለባችሁ ካታር ላይ ዋትሳፕ ለመደዋወል። ስሙ የጻፈችልኝ እሺ እንደናንተ ነው እኮ እኛ ጋርም ቮይስ እና ቴክስት ይሰራል። الرقم الذي طلبته غير موجود بالخدمة مؤقتا. The number you have called is temporarily out of service. إن الرقم الذي ሰላም ያለና አሁን የሰጠች አሌክስ አሁን የሞከርከው ዋትሳፕ ነው ወይስ ቀጥታ? ኖርማል ስልክ ነው ቀጥታ። እኔ እንትን አለኝ እንዴ ባለ ስልክ አለኝ፣ የራስን ስልክ የሚያወጣ ስልክ አለ አይደል? በተለያየ ሀገር አርብ የሚያወጣ እሱን የምንጠቀመው። አሁን እኮ የምትሞክረው ስልክ አይሰራም ነው ዝግ ነው ነው የሚለው። እስኪ ድገመው ልስማው። አረብኛውን ዝግ ነው ነው ሙቅላቅ ነው የሚለው። ጋይስ ሙቅላቅ ነው ወይንስ አይሰራም ነው ዝግ ነው ነው የሚለው? አሁን ጭራሽም እየጠራ አይደለም። إن الرقم الذي طلبته غير موجود بالخدمة مؤقتا. The number you have called is temporarily out of service. إن الرقم አገልግሎት መስጫ ክልል ውጪ ነው። ወደዛ ተመልሼ ልሞክር። ንግስቲን አስገቧት ሞዴሬተሮች። إن الهاتف المطلوب لا يمكن الاتصال به الآن. ترجى معاودة الاتصال في وقت لاحق. The number you are trying to dial. ምን እያለ ነው ይሄ ደግሞ? ለመደወል እየሞከርክ ያለከው ቁጥር አለና አልሰማሁትም እስከ መጨረሻ። إن الهاتف المطلوب لا يمكن الاتصال به الآن. ترجى معاودة الاتصال في وقت لاحق. ሌላ መደወል አልችልም። ይሄ ቅድም አንስቶኝ የነበረው ልጅ ስልክ ነው። አዎ ዘግቶት ነው። ላይክ አሁን ማግኘት አትችልም፣ ቆይተህ ደውል ይላል። ዘግቶት ነው። ቅድም የደወልክለት ልጅ ነው አይደል? ደላላ ዘግቶት ነው። ፎቶቸውን ብናገኝ ጥሩ ነበር። አሁን ሰራ። إن الهاتف المطلوب لا يمكن الاتصال به الآن. ترجى
ስለዚህ ያለን መፍትሄ ፎቶአቸውን ማግኘት ነው አይደል? ያው ስልኳን ላክልኝ እሺ፣ ፎቶአቸውን ፈልጊ እንድላት። እሺ ተልብሻለሁ። የመጨረሻ አንድ ጊዜ ልሞክርለት እና ራሱ ይዘጋዋል። የዝናቡ ደግሞ ስልክ ልካልኛለች። ዝናቡ ማለት ማን መሰለክ? ይሄንን ስልክ የማያነሳውን ስልክ የዘጋውን ያገናኛት። እነዛ ደግሞ አሁን ስልኩን ስደውልለት ደግሞ ዝግ የሆነው ደግሞ ያኛው የመጀመሪያው ደግሞ እሱ ደግሞ ወንድሟን አምጥቶ እሷ ብር አስገቢ ብሏት ካስገባች በኋላ ወንድሟን መንገድ ላይ ጥሎ የብሩን ከደረሰ በኋላ ወንድምሽን ጥዬዋለሁ ያላት። ገባክ? 3 ናቸው። ተቀባይ ይዞ መጪና መሀል ላይ የሶስቱን ፎቶ ቢኖረን አሪፍ ነበር። ወደ ዝናቡ እየሞከርኩኝ ነው። የ16 ዓመት ልጅ ዝናቡ መሪው አይደለም ቀባይ ነው። ሄሎ ሰላም ዝናው፣ እንዴት ነህ? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለን። የሆነ ትንሽ ጥያቄ ነበረችኝ። እሺ፣ ብርሃን የሚባል ልጅ ካንተ ጋር ነበር አይደል? ማን? ብርሃን የሚባል ልጅ የ16 ትንሽ ልጅ። ማን? አዎ ብርሃን የሚባል። አሎ አልነበረም። ከነ ወልዳ የወጣው የዛኛው የአማራ ተወላጅ ልጅ ከተመቱት ላይ በ17 What the fuck? ዘጋው። አንተ ስማው ምን አለ? ምን ብሎ ነው የዘጋው? ንግስትን እስካስገባት አንዴ ጋይስ። እሺ ምን ብሎ ነው የዘጋው? ያኛው ወልዳ ተናግሮት ነው ዝጋው ብሎት ስልኩ ከጎኑ ነበር። አዎ ዝጋው አለው። What the fuck? አብረው ናቸው ማለት ነው። ስምዕ ባንክ እስተነግርካ ነዚ ዝናው እሺ ንግስት ናይ ግቢ። የት ናት ንግስት? ንግስት ተሃልክ ባንዕተዊ መጣች፣ አገኘኋት። እሺ አብረው ናቸው እንዴ? ሮዚን አስገባት እያሉ። ሮዚ ማነች? እንጃ ጉዳዩን ታውቃለች ሮዚ? የምታውቀው ነገር አለ ሮዚ? ወይ እስቲ አቤት ገብቻለሁ። ዝናው ወድም ተዓድዲ ትግርኛ ተዛራባይ ዲ ሹ ዓዲ ትቀሲ ዝናው ትግርኛ ተዛራባይ ዲ እዋ ትግርኛ ተዛራባይ እዋ ሙምስ ወላጅ ባህል ባህር እንደም ዘለው ዕፀው ስልክ እንደይልውልን بحد يوم ناي مرة حكوا أي خوين إني خزي أنا ولدي فلتني رو ده مجمرها ناي مرة حيو أمي نوري كردني أو من ناي مرة حمل خنا لو حمل هوا كلني أو ريكارد حمل أمانة مالتي يعني هو زناو يتقبلني بحدرة أصنح اللي يخون جنزنا من راحتك خف اللي الوالكوال زناوي قنص لها والولدي حلف إن توسيدي دم وسيد وخو
اوكي حج እንታይ ኢልኩም ዝናቡ ማለት ንዓኹም ዋላ ንስውን ቦይት ኢልኩም ዝናቡ ምንድን ነው ያለኝ እነሱ ኃላፊነት ወስደው ነው የወሰዱት ልጁ እና ማስወጣት አለባቸው ወይ ደግሞ ማስረጃ ይስጡን ንገራቸው አልኩት አይደለም ከትላንት ወዲያ እና ንገራቸው አልኩት በቃ በጸባይ ነው ተረጋጉ ነው የሚለው ሁሌም እንደዚህ ነው የሚለው ተረጋጉ 2 ወር ሊሆነው ነው ልጁ ማለት ነው ተረጋጉ ምናምን ነው የሚለው ማለት ነው ግን እሱ እንደወሰደው ምናምን ግን አምነዋል እሱ ራሱ አምነዋል ከትላንት ወዲያ ራሱ እያወራን ነበር ማለት ነው ወልዳይ እንደወሰደው የሱ መሪ እንደሆነ ምናምን እየተናገረ ነበር አሁን እነዚህ ዝናው ደግሞ ፎቶውን ላገኝ ይችላል ውስጥ ልጠይቅና ላገኝ ይችላል ምክንያቱም በሆነ ቤት አይመን ይዘለክ እሱ ፎቶ ሂጂ ፎቶ ያለኝ የሁለቱ የኔ ጎረወት የሁለቱ ያመጣው የመጀመሪያው ወሰዱት ማለት ነው አዎ የነሱ ሁለት አለኝ እሺ አንቺን ዝናውን ማን አገናኝሽ ዝናው ያገናኘኝ የሆነ ቤተሰቤ ነው ደላላ አይደለም እሺ ግን እሱ ጫት ነው ሽጋራ ምናምን ነው የሚያሳልፈውና ይልኝ ቢየው ነው ወንድሜ አምጥተው እዛ ጣልልኝና እባክን እዛ ቁጭ ብለው ቦታው እስከሚረጋጋ ምናምን ቀስ ብዬ አሳልፈዋለሁ ግን እዛ ቁጭ ይበልና ከዛ ከተረጋጋ በኋላ 1 ወር ምናምን የምግብ ራሱ እልካለው ቢየዋለሁ ማለት ነው እሱ ግን 1 ወር አላስቆየውም ለምን እንደሆነ እኔ ያልገባኝም ማለት ነው 3 ቀን አነሳዋለሁ ማላለኝም ይነሳል ዛሬ ማላለኝም ምን አላለኝም ላከው ማለት ነው ይሄ እንትና ቤተሰብ ያልሽው ወይስ ይሄ እንትና ዝናቡ ተቀበለው አዎ ይሄ ቤተሰብ አሁን የለም ለራሱ ደሃዩ ምናምንም የለም እሱ ራሱ ጫት ነው የሚያሳልፈው መሰለኝ ጫት ነው የሚወስደው ምናምን የሚያመላልሰው እንደዛ ነው ግን ራሱ የለም ተያይዞ ነው ምን እንደሆነ አላውቅም ለምን እንደሆነ አላውቅም ግን ድምጽ የለም እሱ ራሱ አናግረው መስረጃ እንዲያመጣልኝ ምናምን ልለው ፈልጌ የለም በቃ ደሃይ የለም አሁን ግን ይሄ ኃላፊነት ወስዶ እንደተቀበለው ለኔ መጀመሪያ ችግር የለውም በቃ እንደ ወንድሜ ያለው ምናምን ያለኝ ግን ዝናብ ነው በቃ ተቀብየዋለሁ ብሎ መጀመሪያ ቀንም ወንድሜ ስገባ ስጋ ያናገረኝ እኔ ስጀምር ዝናው ራሱ የሚመራ ነው መሰለኝና በቃ እዚህ ይራጋጋ መንገዱ አይደለም ምናምን ካብም ፍርራ ሐዲስ አትወክ ዘለስ ወላ ናይ ባዕልህ ቤተሰብ ካመን ከራ ከነሱ ነው የሚጻፉልሽ ያሉት ወይስ ከራስ ቤተሰቦች ናቸው አይደለም እስኪ አንዴ ዝናቡ ልሞክርለት ደግሜ እንደገና አንዴ ፎቶ ካለን በለው አውቀክ ፎቶ ካለን በለው አሁን ማን እግሩ ሰላም ዘጋ በዋትስአፕ ብትነግሩ ያቺ ልጅ እያዩ ይሆናል እያዩ ቢሆንም ፎቶ ሊላክልን ነው አንዲት ልጅ ገብታ የዝናቡ ፎቶ አለኝ ብላለች